ተወዳጇ ሰላም ተስፋዬ ምን ገጠማት? አሁንስ የት ትገኛለች? ባሳለፍናቸው 4 ወራቶች ውስጥ በጥሩ ሙድ ላይ እንዳልሆነች የሚገልጹ ምስልና መልእክቶችን ስታጋራን ሰነባብታ ነበር። አሁን ግን የኢንስታግራም ምስሎቿን ሁሉ አጠፋፍታ አንድ ምስል ብቻ አስቀርታለች። በሌሎች ሶሻል ሚዲያዎቿ ማለትም ቲክቶክ እና ፌስቡክ ጨምሮ ከታየች ረዘም ያለ ጊዜ አልፏታል። ሰላም ምን ሆና ነው? እውነትም የስነ ልቦና ባለሙያዎች እንደሚሉት ሰላም በዲኒያ ህመም ውስጥ ትሆን እንዴ? ሁሉንም በየፈርጁ እናደምጠዋለን። ሌላኛው ዘውትር ደሳለኝ ደግሞ በጸሎታችሁ አስቡኝ እያለ ይገኛል። እሱስ ምን አጋጠመው? የምንነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ተከታትላችሁ ሐሳባችሁን በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አብራችሁን ዝለቁ። ሀገራችን ላይ በተለይ ከሴት ተዋናያኖች ውስጥ የተሰጣትን ገጸ ባህሪ ጥንቅቅ አድርጋ ሳምና ትጫወታለች ብንል ስለ ሰላም ተስፋዬ ማጋነን አይሆንም። ይህን እውነታ የሰራቻቸው በርካታ ፊልሞች ህያው ምስክር መሆን ስለሚችሉ በብዙ የሀገራችን ዝነኛ ዳይሬክተሮችና ፕሮዲውሰሮች ተመራጭ ለመሆን ከልጅነቷ ጀምሮ ሀያል ሸዋማ መንገዶችን አልፋለች። በመከራ የተኳለች መከራ የሰራት ተዋናይት ናት። ብዙ ጊዜ ዝነኞች በማህበራዊ ሚዲያ የሚያጋሩት የስኬት ውሏቸውን እየተዝናኑ ወይም ሀገር እየጎበኙ የተነሷቸውን የተቀናጡ ፎቶዎቻቸውን ነው። ከዚህ በተቃራኒ ሰላም ተስፋዬ ከ4 ወር በፊት እንደዚህ የለጠፈቻቸውን ልጣፎች ሁሉ አጠፋፍታ ከማህበራዊ ሚዲያ ያለም ከማለቷ በፊት የዛሬ 4 ወር ገደማ እንዲህ የሚል መልእክትን አጋርታን ነበር። ብቻዬን ተሰቃየሁ፣ ብቻዬን ተሻገርኩ በማለት በኢንስታግራም ገጿ አስነብባን ነበር። በውድ አልባሳቶችና ጌጣጌጦች የደመቀው ምስሏን የምትዝናናበትን ቦታዎችና የስኬት ጣራዋን ለተመለከተ ሰው ሰላም ተስፋዬ በእንደዚህ ልብን በሚያዘል ህመም ውስጥ አልፋለች፣ እያለፈች ነው ብሎ ለመቀበል ይቸግረዋል። በትግራይ ክልል ሁመራ የተወለደችው ሰላም ተስፋዬ በአስከፊ ድህነት ውስጥ ማደጓ ይነገራል። እናቷ የሰው ቤት ውስጥ ተቀጥራ በመስራት የሰላምን ፍላጎት ለመሙላት ሙከራ ታደርግ እንደነበረና እንደዛም ቢሆን አንድ እጅ አጨብጭቦ ስኬታማ መሆን ያስቸግራልና የሰላም እናት ሰላም የሚያስፈልጋትን ሁሉ ማሟላት አልቻሉም። ታዲያ እንደዚህ በእናቷ መስዋዕትነት ተከፍሎላት ያደገችው ሰላም ተስፋዬ በአንድ ቃለ መጠይቋ ላይ ከስኬቶችሽ ሁሉ የትኛው ስኬትሽ ይበልጥ ዋጋ አለው ተብላ ስትጠየቅ ያለምንም ማመንታትና የማሰቢያ ጊዜ መውሰድ እናቴን ወደ አዲስ አበባ ማምጣቴና የራሷን ቤት እንዲኖራት ማድረጌ ከስኬቶቼ ቀዳሚውን ስፍራ ይዛል ብላለች። ወደ አዲስ አበባ የመጣችው አፍላ ዕድሜዋ ላይ ሆና ሲሆን ትግረኛ ቋንቋ ብቻ የምትናገር ቆንጆ ልጅ ነበረች። ታዲያ የትግረኛ ቋንቋ ብቻ ተናጋሪ መሆኗና የሀገራችን ቀዳሚ የሥራ ቋንቋ የሆነውን አማርኛ ለመናገር መቸገሯ ወደ ፊልም ኢንዱስትሪው ለመግባት ከባድ ፈተና ሆኖባት እንደነበረ ታስታውሳለች። ራሷ ላይ ደጋግማ መስራቷና ተስፋ ሳትቆርጥ መንገዷ ላይ መጽናቷ አሁን ላይ የሀገራችን ኮከብ ተዋናይት እንድትሆን አድርጓታል። ይህ ብቻ አይደለም፣ ከሀገር ውስጥ እስከ ዓለም አቀፍ የሆኑ ግዙፍ ካምፓኒዎች ብራንድ አምባሳደር ለመሆን ችላለች። በማስታወቂያ ስራው ላይም ቢሆን እጅግ በጣም ከፍተኛ ክፍያ ከሚከፈላቸውና በብዙ ማስታወቂያ ድርጅቶች ተቀዳሚ ተመራጭ ለመሆን በቅታለች። የሁሉ ዝናና ስኬት ግን ለመዘርዘር አዳጋች የሆኑ ፈተናዎችን ጸንቶ በማለፍ የመጣ የትጋት ሽልማት ነው። ይሄ ስኬት ግን በአንዳንድ የህይወት ክፍሎቿ ሊሰራ አልቻለም። ከልጅነት ፍቅረኛዋ ጋር እስከ መጨረሻው ጸንተው በሞት ብቻ እንዲለያዩ ማድረግ አልቻሉም። በሀሳብ ተስማምቶ መኖር ካልተቻለ መለያየት እየመረረን የምንመርጠው እውነት መሆኑን በቃለ መጠይቋ ላይ አጋርተዋለች። የወጣቱ የሙዚቃ ፈርጥ የሆነው ኪሩቤል ወንድም ጋር ጋብቻዋን ብትፈጽምም አንድ ልጅን ካፈሩ በኋላ ግን ማስቀጠል ስላልቻሉ ለመለያየት ተገደዋል። ታዲያ ሰላም ከሱ ጋር ከተለያየች በኋላ ደህና መሆኗንና በጥሩ ስሜት ላይ እንዳለች ለማረጋገጥ ውሎና ዳሯ ፌሽታ ባለበት ስፍራ ነበር። የሙዚቃ ኮንሰርት፣ የሌሊት መዝናኛ ቤቶች፣ የሐይቅ ዳር ቆይታዎች፣ ከከተማ መውጣትና ሌሎች መሰል የደስተኛ ሰዎች መገለጫዎችን ሁሉ ስትከውን ታስመለክተን ጀመር። ይህ ብቻ አይደለም፣ ስኬቷ ከዕለት ወደ ዕለት እያደገ እንደሆነና በራሷ ብዙ ማድረግ እንደምትችል የሚያረጋግጡ ነገሮችንም ስትፈጽም ተመልክተናል። በአንድ ዓመት ውስጥ ለራሷም ለወላጅ እናቷም የተንጣለለ መኖሪያ ቤት ገዝታ በማህበራዊ ሚዲያ አጋርታናለች። አድናቂዎቿና ተከታዮቿም አንቺ ጠንካራ ሴት ነሽ፣ አንቺ ጀግናና ብርቱ የሴቶች ተምሳሌት ነሽ ሲሉ አሞካሽተዋታል። የስነ ልቦና ባለሙያዎች አይነት ድርጊት ዲኒያ ብለው ሲጠሩት በህይወታችን የተፈጠሩ የማንፈልጋቸውን ነገሮች ለመርሳት በሌላ ነገር መጠመድ ሲሆን ይህ ችግሩን ከስር መሰረቱ ሳይፈቱ የማለፍ ነገር በኋላ ላይ ለድብርትና ለጭንቀት እንደሚያጋልጥ ባለሙያዎች ይናገራሉ። ልጇን ለብቻዋ የምታሳድግ እናት፣ እናቷን ለብቻዋ የምታስተዳድር ልጅ፣ ዘመድ አዝማድ የምትረዳ ሴት መሆኗና ከዛም ዘለል ሲል ለብዙ የተቸገሩ ሰዎች የመቆም ኃላፊነት ያለባት ሰው መሆኗ የትዳሯን መፍረስ ህመም ለብቻዋ ዋጥ አድርጋ እንድታልፈው ያደረጋት ይመስላል። ሰላም የዝነኝነት ህይወቱ ደና ሳይሆኑ ደና የመምሰል መሳቅ መጫወቱና ቅንጡ ቦታዎች የመታየት ላይ የሚያተኩሩ ምስሎችን ማጋራት የሰለቻት ይመስላል። ይህንም የሚያረጋግጥልን ከወራቶች በፊት ያከበረችው የልደት ፕሮግራሟ ነበር። ከዛ በፊት ታደርግ እንደነበረው ወይም የሙያ አጋሮቿ እንደሚያደርጉት
ሚሊዮን ብሮችን አውጥታ ማክበር አልመረጠችም። ልክ በልጅነት ጊዜዋ ይሆን እንደነበረው ድፎ ዳቦዋን ጋግራ በሙዝና በለስላሳ መጠጦች አጅባ ከህፃናት ዝማሪ ጋር መልካም ልደት ለኔ ማለትም መርጣለች። 100 ሺህ ብሮችን የሚያወጣ ዲኮርም ሆነ ሻምፓኒ አሊያም የተቀናጡ መጠጦችን ከኬክ ጋር አድርጋ አላከበረችም። ታዲያ ሰላም ባለፉት 4 ወራቶች ውስጥ በአንዳች ስሜት ውስጥ እንደነበረች በደንብ የሚያሳብቅ እውነት ነው። የምትለጥፋቸው ፖስቶች ሁሉ ቀስ በቀስ እየደበዘዙና ህፃንነቷን፣ ልጅነቷን፣ ንጹህ ማንነቷን እንደናፈቀች ያሳውቅ ነበር። ያን ስታደርግ ሰንበት በት ካለች በኋላም ከ1.2 ሚሊዮን በላይ ተከታይ ባለው ኢንስታግራም ገጿ ላይ ፖስታቸው የነበሩ ፎቶና ምስሎቿን ሁሉ አጠፋፍታ አንድ የልጅነት ፎቶዋን ብቻ አስቀርታለች። ይህ ነገር አስደንግጦን ወደ ፌስቡክ መንደሯም ጎራ ስንል ምስሎችን መለጠፍ ካቆመች ወራቶችን አስቆጥራለች። የፊልም ኢንዱስትሪው እየተቀዛቀዘ ባለበት ሁኔታ በርካታ ሚሊዮን ብሮችን የምትሰራው በማስታወቂያና በብራንድ አምባሳደር እንደሆነ ራሷ መናገሯ አይዘነጋም። ለዚህ ደግሞ ዋና መሳሪያዋ የሆነው ሶሻል ሚዲያ መሆኑንም በአደባባይ በተደጋጋሚ ጊዜ ተናግራለች። ታዲያ ከራሷ አልፋ ልጇን፣ እናቷንና ቤተሰቦቿን የምታስተዳድርበትን ነገር አጠፋፍታ መጥፋቷ አረ እንደው በጤና ይሆን ወይ የሚለው ጥያቄያችን እንዲበረታ አድርጎታል። ዓለም በፈተና የተሞላች መሆኑ ሀቅ ነው። በተለይ ደግሞ ለሴት ልጅ ፈተናው ይከራል። ሴት ሆነህ ሲንግል ማም መሆን ማለት ደግሞ በተለይ በእኛ ሀገር ሁኔታ ለማሰብ ያስቸግራል። ያቺ የጥበብ ፈርጥ፣ የሴቶች ተምሳሌት፣ የጥንካሬ አርማ የሆነችው ሰላም ምናልባትም በህይወት መንገድ ውስጥ ዝላና ደክማት ከሆነ ፈጣሪ ባለችበት ብርታቱን ሰጥቷት ወደ ጥንካሬዋና ተምሳሌትነቷ እንድትመለስ አጥብቀን እንመኛለን። በሳቅ ውስጥ የተሸፈነ ህመም ከባድ ነው ይባላል። ብዙ የእንባ ዘለላዎችንም የሚያይ ትራስ ነው ይባላልና እስካሁን በወጣችበት ህይወት ጉዞዋ ውስጥ ብዙ ድካም፣ ብዙ እንባ፣ ብዙ መውደቅ ቢኖሩም ሳትሸነፍ ግን የዝናና የስኬት ጫፍ መድረስ ችላለች። አሁንም በምንም አይነት ሁኔታ ውስጥ ብትሆን ከዛ ስሜት ወጥታ እንደምታሸንፍ ተስፋ እናደርጋለን። ባለችበት ነገሮች ሁሉ ሰላም እንዲሆኑላት በድጋሚ እንመኛለን። ወዲህ ደግሞ ዘወትር ደሳለኝ በጸሎታችሁ አስቡኝ የሚል መደምደሚያ ያለው የደስታ መልእክት ከ4 ቀን ቀደም ብሎ በኢንስታግራም ገጹ ላይ አጋርቶናል። በኢቢኤስ ቤት መጥቶ ብዙ ተተችቶ በኋላም ከባለሙያ እስከ ህዝብ ድረስ ብቃቱን ማስመስከር የቻለው ዘወትር ከኢቢኤስ ቤት በድንገት ነበር ከተመልካች ላይ የተሰወረው። ከ3 በላይ ቋንቋዎችን አቀላጥፎ መናገር መቻሉ የዳንስ የሙዚቃና የስፖርት ተሰጥኦ ከትምህርቱ ጋር ተደማምሮ ዘወትር የመዝናኛውን ዓለም በደንብ ማሳደግ የሚችል ባለሙያ ነው እንዲባል አድርጓል። እሱ ግን ህልሙ ዓለም አቀፍ ባለሙያ መሆን ስለነበረ በተደጋጋሚ ጊዜ መልቀቂያ ደብዳቤ ለኢቢኤስ አስገብቶ በመጨረሻም በሰላም ለቆ ህልሜ ነው የሚለውን ጉዞ ጀምሯል። የተለያዩ የውጭ መድረኮችን የመምራት እድል እያገኘ ሲሆን ከአርቲስት ቴሌቪዥን ጋርም ልዩ ስምምነትን አድርጎ በአዲስ መንገድ እየመጣ ይገኛል። ዘወትር ደሳለኝ የአፍሪካን ድምፅ በዓለም አቀፍ መድረክ ለማስተጋባት ታስቦ የተዘጋጀ ዓለም አቀፍ የዲፕሎማሲ ፖድካስት ኢንተርናሽናል ዲፕሎማቲክ ፖድካስት መሪና አቅራቢ ሆኖ ተቀጥሯል። ይህ ፕሮግራም ተራሾ ብቻ ሳይሆን ትርጉም ያለው ውይይት ላይ እንደሚያተኩርም ገልጿል። ይህ እርምጃ እስካሁን ለገነባው ሙያዊ ጉዞ ትልቅ ምዕራፍ እንደሆነና ደስተኛ እንደሆነም ገልጿል። በጸሎት እንድናስበውም ጠይቋል። እኛም ዘወትር ይገባሃል፣ ለህልም ደክመሃል፣ መልካም ዕድል፣ የስኬት ጊዜ ይሆንልህ እንላለን። ሰላምን በድጋሚ ባለችበት ሁሉም ነገር መልካም እንዲሆንላት እንመኛለን። አበቃን። እናንተም ስለ ሁለቱ ዝነኞች የሚሰማችሁን ሐሳብ በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።